አንድ ሴት ካንተ ስትርቅ ይበልጥ እንደምትወድህ ይበልጥ ላንተ ያላት ፍቅር እንደሚጨምር ብነግርህስ? ይህ ብቻ አይደለም፣ በግንኙነታችሁ ራሱ የተለያዩ ግጭቶች ሲፈጠሩና ስታስከፋት አሁንም ላንተ ያላት ፍቅር ይጨምራል። አውቃለሁ ላይመስልህ ይችላል፣ ነገር ግን አብዛኞቹ ሴቶች ከጥሩ ስሜት ይልቅ የምትፈጥርባትን የተለያዩ ኔጌቲቭ ስሜቶችን ይፈልጉታል። እናም አብዛኞቻችን የሚመስለን ሴትን ልጅ እርግጠኛ እስካረግናት ድረስ የትም እንደማትሄድ፣ ከሷ ውጪ የትም እንደማንሄድ፣ ሁሉ ነገራችን የሷ ብቻ እንደሆነ እርግጠኛ ስናደርጋት ያኔ እሷም ሙሉ ነገሯን የምትሰጠን ይመስለናል። ነገር ግን እውነታው ከዚህ የራቀ ነው። ይህንን ከሴቶች ጋር ስትሆን ማስተዋል ይኖርብሃል። እናም ከዚህ በፊት የማውቃት አንድ ሴት ቃል በቃል ተጣልተን ስንታረቅ ደስ ይለኛል፣ ይበልጥ ፍቅር ይሰማኛል ብለኛለች። በሰዓቱ ግራ የማያጋባ ነገር ነበር። እንዴት ሰው መጣላት ደስ ይሏል ብዬ ራሴን ጠይቅ ነበር። ከዛ ግን ማስተዋል ሲጀምር ሁሉም ሴቶች በሚባል ደረጃ ይህንን የስሜት መደበላለቅ ይወዱታል። ልክ እንደሱ ሲሆንባቸዋል። ታዲያ እውነቱን ለመናገር እንደዚህ ያልሆነችን ሴት ማግኘት ከቻልክ የምርም እድለኛ ነህ። ነገር ግን በተለይ አሁን ባለንበት ዘመን አብዛኞቹ ሴቶች ተመሳሳይ ፍላጎት ነው ያላቸው። ከሚያዩት ድራማ አንጻር፣ እንደገና ከጓደኞቻቸው ጋር ከሚያወሩት ነገሮች አንጻር ይህንን መጥፎ ስሜት ፋንታሳይዝ ያደርጉታል። ደግሞም ከምልህ በላይ ሴቶች በጓደኞቻቸው ተጽዕኖ ስር ይወድቃሉ። ለምሳሌ አንድ ጓደኛዋ መጣ ብታይ ለሳምንት እንኳን አላዋራኝም ጊዜ አይሰጠኝም ብላ ታለቅሳለች። ከዛም ምችኛዋ አይዞች ትላታለች። ታዲያ ግን በውስጧ አይ የኔ እኮ ያዋራኛል እድለኛ ነኝ ብላ አታስብም። ይልቁንም እሷም እንደዛ ዘግቷት የምታለቅስበትና ጓደኛዋ የምታባብላት ጊዜ ይናፍቃታል። አዎ አንዳንዴ ለመቀበል ሊያስቸግር ይችላል። ነገር ግን እኔ የምመክርህ ራስህ ሴቶችን ቀርበህ እንዴት አክት እንደሚያደርጉ እንድታስተውል ነው። መቀናናት በሴቶች ዘንድ የተለመደ ባህሪ ነው። የሚቀናኑት ደግሞ ልክ እንደ ሕፃን ልጅ ጥሩንም መጥፎውንም ነው። ዞሮ ወደ ዋናው ሀሳባችን ስንመለስ ብዙ ወንዶች የሚሸወዱት የሴትን ልብ የሚያገኙት ባላቸው ቁስ ይመስላቸዋል። ብዙ ገንዘብና ንብረት ስላለው ወይ አካሉ ላይ ሰርቶ ሲክስ ፓክ ስላለው ያን የሚፈልጋትን ልብ ማግኘትና በሷ አይን ወንድ ሆኖ መቆም የሚችል ይመስላል። ይህ ግን በአጭሩ ሞኝነት ነው፣ ወይ ደግሞ ከሴቶች ዙሪያ ደርሶ የማያውቅ ሰው ነው። አንድ ነገር ስነግርህ እነኚህ ሁሉ ነገሮች የሚጠቅሙ ለራስ ኮንፊደንስ ነው እንጂ ሴት ልጅ አንተን እንደ ወንድ እንድትመለከት አያደርግም። እስከ ዛሬ ስንት የኳስ ተጫዋቾችና የባስኬትቦል ተጫዋቾች ይህ ቀራቸው የማይባሉ ዓለም አቀፍ አክተሮች እንዲሁም ባለሀብቶች ሲፋቱ ተመልክተናል። የሚፋቱት ደግሞ ሁሉም በሚስቶቻቸው ምክንያት ነው። እሺ አሁን ለዚህ መልሳችን ምን ሊሆን? ገንዘብ ስለሌላቸው ወይ እውቅና ወይ ቦዲ ስለሌላቸው ማለት አንችልም። አየህ ዋናው ነገር ይህ አይደለም። በሴት አይምሮ ወንድ አድርጎ የሚያስቀምጥህ የስሜት የበላይነትህ ነው። ዋናው ነገር እንዴት ነው ትሪት የምታደርጋት የሚለው ነው። ከአንተ የበላይ አድርገህ ታስቀምጣታለህ ወይስ ከበታች እንደሆነች እንዲሰማት አድርገህ እንድትወድህ ታደርጋታለህ? ወደ ዋናው ነገር ስንመለስ የሴቶች ውስጣዊ ፍላጎት አንተን 24 ሰዓት ማዋራት አይደለም። ይልቁንም ብዙ ጊዜ የሚስባቸው ርቀትህ ነው። ሳታዋራት ስትቀር ይበልጥ ባንተ ትሳባለች። ለምን ይመስልሃል ብዙ ጊዜ ሴቶች በዝምተኛ ወንድ የሚሳቡት? ስንትና ስንት ወንድ በዙሪያቸው እያንዣበበ፣ ስንት ወንድ ትኩረት እየሰጣቸው ምንም ከማያወራውና ቅንጣት ታህል እንኳን ትኩረት ከማይሰጣቸው ወንድ ጋር እንዴት ይሳባሉ? ይህ ነገር አሁን ግልጽ እየሆነልህ ይመስለኛል። ምን ጊዜም ሴቶች ትኩረት የሚነሳቸው ወንድ ይበልጥ የመፈለግ አባዜ ያለባቸው። ስለነሱ ግድ የማይሰጠውና የሚፈልጋቸው ራሱ የማይመስለውን ወንድ ይፈልጉታል። እናም አንዳንዴ አይተህ ይሆናል አንድ ሴት ከአንድ ወንድ ሱስ ይዛትና ከዛ ልክ እሱ መልሶ እሷን መውደድ ሲጀምር ያኔ ለእሷ ያላት ነገር ይጠፋል። ያኔ አትፈልገውም። ለምን ካልከኝ እሷ የፈለገችው ያንን ስለ እሷ ግድ የማይሰጠውን ወንድ በቁጥጥሯ ስር ለማስገባት ስትሞክር መኖር ነው። ታዲያ ግን ወዲያው ከተሳካላት ጨዋታው ያልቃል። ከዛም ይሰለቻታል ማለት ነው። ነገር ግን ይህ ወንድ ቶሎ እጅ ባይሰጥና እንደ በፊቱ ሆኖ ቢቀጥል ስለ እሷ ግድ ባይሰጠው እንዲሁም ርቀትን ቢፈጥርና ትንሽ ፍንጭ ብቻ ቢያሳያት ከዛ ወንድ ይበልጥ ሱስ እያያዛት ይመጣል። አየህ አብዛኞቹ ሴቶች አንድ የሚመኙት ነገር ቢኖር ከነሱ የበላይ የሆነ ወይም አይፈልገኝም ብለው ያሰቡትን ወንድ በፍቅራቸው መጣሉ። ግን ቶሎ በፍቅራቸው ከወደቀ ደግሞ ይሰለቻቸው። ስለዚህ ሁልጊዜም ጨዋታውን ማስቀጠል መልመድ አለብን። እናም በዚሁ አንድ ጉዳይ ስናነሳ ብዙ ወንዶች የሚጨነቁበት ጉዳይ በእነዚህ ጥሎችና መራራቆች መሃል ወደ ሌላ ወንድ ብትሄድስ ብለው ነው። ማለትም ኦልሬዲ ብዙ ወንዶች ስልኳ ላይ አሉ። የፈለገችውን መርጣ አብራ መሆን ትችላለች። ስለዚህ እኔ ደግሞ በምርቅበት ሰዓት ለእነዚህ ሁሉ ነገሮች ክፍተት እየሰጠው ነው ብለው ያስባሉ። ታዲያ ይህ ነገር ምን ያህል እውነት ነው? አንደኛ ማወቅ ያለብህ ነገር ትንሽ ጥልና መራራቅ በተፈጠረ ቁጥር ከሌላ ወንድ ጋር የምትሆን ወይም የምታደርግ ከሆነ ሲጀመርም ለአንተ የምትገባ አይነት ሴት እንዳልሆነች ልታውቅ ይገባል። ሁለተኛ ማወቅ ያለብህ ነገር ደግሞ ሴት ልጅ ብዙ ምርጫ ስላላት ከአንዱ ጋር የምትሆን እንዳይመስልህ ነው። ሁልጊዜም በአይምሮዋ ምርጡን እየፈለገች ነው የምትኖረው። ምርጡ ማለት ብር ያለው ወይ ምናምን እንዳልሆነ እስካሁን የኔ ቻናል ተከታታይ ከሆንክ የምታውቅ ይመስለኛል። በሴት ልጅ አይምሮ ምርጡ ወንድ ከሷ የስሜት የበላይ የሆነው እናም በምትርቃት ጊዜ ያውም ላንተ ያላት ፍቅር ይበልጥ ይጨምራል። ስታወሩ ከነበራችሁ ነገር ይልቅ ከፍ አድርጋ ትመለከታለች። ምንም እንኳን ብዙ ወንዶች በዙሪያ ቢኖሩም ስላንተ ማሰቧን የምታቆም እንዳይመስል ሁሌም ታስበዋለች። ለምን ተመልሶ አይመጣም? ለምን አይለምነኝም? ረሳኝ ማለት ነው ብላ ራሷን መጠየቁ አይቀርም። አንተ ባይመስልህም እንኳን ያንተ አለመኖር ልቧን ይሰብረዋል።
ምንም ደስተኛ ብትመስልም ሁሌም ውስጧ በጥያቄዎች የተሞላ ነው። አንዳንዴ በፍጹም ላይ መስልህ ይችላል። እኔ ግን ካየሁት ነገር ነው የምነግርህ። ከተለያያችሁ በኋላ ደስተኛ የሆነች ይመስላል። ካላንተ ጥሩ ህይወት እየኖረች እና እየረሳች ይመስላል። የምትፖስተው ነገር ጭራሽ እንደረሳች እንድታምን ያደርጋል። ግን ይህ ፍጹም ከእውነታው የራቀ ነው። አንተ ብቻ እየተጎዳ ከመሰለህ ተሳስታል። አየህ፣ አንድ ሴት ከተለየችህ ወይ ርቀት ከፈጠረች በኋላ እሷን መልሰህ ለማግኘት እስካልሞከርክ ድረስ አንተን የበላይ አድርጋ ታያለች፣ ተፈላጊ አድርጋ ታስበዋለች። ልክ እንዳሰብኩት አልነበረም ትላለች። ለአንተ ያላት ፍቅር ይጨምራል። ዋናው ነገር ራስን መቆጣጠርህና ሄደች አልሄደች ምንም እንዳይመስልህ ነው። ስለዚህ በአጭሩ ለማለት የፈለግኩት ሴትን ልጅ የምታቆይበት ሚስጥር ኮንስታንት በሆነ ድራማ ነው እንጂ እርግጠኝነትን በመፍጠር አይደለም። በተለይ በዚህ ዘመን የሴቶች አይምሮ በሶሻል ሚዲያ በጣም ተበርዟል። በሚያዩት ነገር በጣም ኢንፍሉዌንስ ይደረጋል። ታዲያ አንተ ማድረግ የምትችለው ይህንን እውነታ ተቀብለህ የሚያስፈልገውን ማድረግ ነው። ብዙ አታዋራት፣ ርቀት ፍጠር፣ ክርክር አቮይድ ለማድረግ ብለህ አትስማማም። እሷን መዝጋት ልመድ። እሷን ለማስደሰት ሳይሆን ራስህ ኢንጆይ ለማድረግ ስራ። በአጠቃላይ በኋላ የማይቆጭህን ነገር ለማድረግ ጣር። ለዛሬ ይበቃናል። ድጋሚ እንድንገናኝ ላይክ እና ሰብስክራይብ በማድረግ ይህንን ጠንካራ ቤተሰብ ተቀላቀል። ሰላም ሁኑ።